ልንገራችሁ እንድሪስ እንደዚህ ነው እንድሪስ ሀታ ደላላ ነው እስከሚሉ ደርሰዋል። እኔ ባናት ተዘቅዘቅ ደላላ ምድር ገና በህይወት ነው ማጠፋሪ ከምድረ ገጽ ማለት ነው እስከቻልኩ ድረስ። ግን እናንተ ያለ መረዳታችሁ ብቻ ነው የሚያመኝ እንጂ ስለ ደላላ አይደለም። እኔ ምን አባቱ ረዳልኛ እኔ በቪዲዮ ወጥቼ የምናገር ሰው ነኝ። እኔ ግን መረጃ አለኝ እያለ ስለሆነ ይሄንን ይጠቅማችኋል፣ ተቀበሉት። ልጁን በፍቅር አናግሩት። እንድሪስ ይኸውልህ እኛ ናት ወለ የሆነ ኮድ ይሰጥህና አሁን ግባና የሚናገር የለም ቀስ አድርገህ ትክክለኛው ለሃና ተቆርቁረህ ከሆነ በፊትም ነግሬሃለሁ። ዝም ብለህ ለነሱ አውቀህ ያደናበርክ ከሆነ ቅርብ ይያለሁ። ትክክለኛ ከሆንክ ይኸው በእነሱ ፊት ላገናኝ ይብልሃል። ይኸው አገናኝቻለሁ። ና ግባና የሚያስገድድ ሰው የለም። ይሄ ያየው ለህሊና ስትል ናት ወለ ተናገር። አሁንም ሚውት ፈትቻለሁ እየሰሙህ ነው። እኔ ማለት ነው በውስጥ ላክልህ እነሱ አይነት ሰው ናቸው። እርዳታ ይፈልጉ ለላክልህ በውስጥ ላክልህ እና ይኸው ተጀምሯ ችግር የለውም። እኔ ከፈለክ ላክልኝ፣ ግን ይኸው እዚያው ናት ወለ እሺ ላክልኝ። እሺ ትክክለኛ ከሆንክ ላክልኝ። አላላ ያላ አሁን ጠብቃለሁ። ምን ችግር ያለው ሌላ የሚረዳ አይደለም። እኔ በውስጥ ላክልኝ ካላከጡሩ ካላከ እኔ ፈልጉም አለ ይቅርታ አድርግልን፣ እኛ እርዳታን እንፈልጋለን ወንድም አለምናና አሁን እንድሪስ ብቻ ይጠይቀሃል። ያለህን ማስረጃ አሳየን ወንድማችን። በጥያቄ ስላጣደፉ ኮብራና ማሜ ይቅርታ አድርግልን፣ እኔ ማስቆም ነበረብኝ ሶሪ። ስለዚህና ወንድሜ ና ከዚህ በኋላ ማንም ሰው ኒውቱን ካነሳ ሚውት አረጋቸዋለሁ። ይሄ መናገር የማይችል ሰው እኮ ነው። እንዲህ አይነት ሰው እኮ ምናልባት ጫካ ሆኖ ቀርጾ ሊሆን ይችላል። የሚሰራው ንብረት ነው የሚሰራው ይሄ ልጅ። ንብረት ማለት መቼም የሚገባቸው እንድሪስ ይምጣና ንገረው እንዲህ በለው። ከዚህ በኋላ ማንም ሰው ሚውት ካነሳ ሚውት አረጋቸዋለሁኝ። አንተ ራስህ ጠይቀው። እሺ አስገባው፣ ይምጣና አንተ አስገባው። እስከዛ ብሬክስ ይተርጉምልን ከእህታችን ጋር ያወራውን በትግርኛ። ኦኬ እችን እህት ያለችው እህቷ ትናንት ነው የተቀበለቻት። ኦልሬዲ እህቷ ወደ ሳኡዲ ነው የገባችው ማለት ነው። ጥር 10 ከ3 ሰዓት እስከ 4 ሰዓት ባለው ሃና ወደ ገመዱ ልትወጣ 1 ሰዓት ሲቀራት እነሱ ደግሞ ከገመዱ ወጥተው ወደ ሳኡዲ እየገቡ ተገናኝተዋል መንገድ ላይ። ጥር 10 እንግዲህ ያው ቤተሰብ ጋር የተደወለበት መቼ ነው ምናምን የሚለው ነገር ቼክ አድርጉና ከዛ ቀጣዩ ደግሞ ሞር ለማብራራት እሷ ስልኳን ከላከች እደውልላታለሁ። እዚህ ሆኜ ቤተሰብ ጋርም የተደወለው ጥር 10 ነው እኮ እሷም እያለች ያለችው ጥር 10 ነው ያለችው። ሞር በደንብ እንድታብራራልኝ ግን እየጠየቅኳት እየመለሰችልኝ ስልኳ እንድሪስ ላክልኝና በውስጥ በዋትስአፕ አሁን እኔ መደወል እችላለሁ። ጥሩ እንድሪስ እባክህ ለብሬክስ አሁን ያወራችሁ ግን ይሄ ነው በቃ ባጭሩ አጠር ሲል። እሺ የልጅቷን ስልክ ላክለት ሞር ኢንፎርሜሽን እንዲወስድ። እኛ ወደ ሳኡዲ እየገባን እቺ ደግሞ ወዴት ወደ ኋላ ትመለሳለች እያሉ ምናምን አይነት ነገር ስታወራ ነበርና ጥር 10 ማለት ነው። ሰዓቱን ታስታውሳለች? ሰዓቱንም ጠይቃት። ጥር 10 ከ3 ሰዓት እስከ 4 ሰዓት ነው ያለችው። አውዬ ምናልባት ከቤተሰብም ጋር ከልጆችም ጋር ልታገኝ የምችው ፖይንት ምንድነው? ቤተሰብን ያወራችሁ ጥር 9 ነው። ለቤተሰብ ደግሞ መርዶ የተነገረው ጥር 10 ምሽት ላይ ነው። ሁለተኛ ከልጆቹም ላይ ቀደም ሲናገሩ እንደነበረው የነበረው ፖይንት ምንድነው? ገመዱን እንደወጣች እሷ የገጠር ልጅም እዚህ ኮንፈርም ሊያደርገኝ ይችላል። እና እቺ ደግሞ እያለች ያለችው ወደ ገመዱ ልትወጣ ነው። ገና ልትወጣ ይመስለኛል። ንግግሯ ከሆነ ገና ከመድረሷ በፊት ገመዱ ጋር ከመድረሷ በፊት ነው እንደንግግሯ ከሆነ። ግን ሞር በደውላትና ብዙ ጥያቄዎችን በጠይቃት ይሻላል። እንደዚሁ ግልጽ አይደለም። ታውቂያለሽ። በምን ይላክልክ? እንድሪስ አለው ቁጥርክ? እንድሪስ ቁጥር ያለ ቁጥራ በ43 ላክልኝ። እዚህ ላይቭ ላይ ያላደለው በስልክ ነው። ካሜራ ብቻ ያሳያቸዋለሁ። በ43 ላክልኝ። ብሬክስ አሁን እንደዚህ የገቡ ልጆች ምናምን የዛኔ ወደ ሳኡዲ ሄዱ ልጆች ብዙ ሴቶችም እንደዚህ የሄዱ ያዩት ነገር እንደዚህ አይነት ነገር ሲመጣ
መረጃ መቀበሉ አሪፍ ነው እንደኔ። ምክንያቱም እኛ ቆርጠን ተቀምጠን ያለፉ ወደ ሳውዲ ብዙ ሰዎች ስለነበሩ ማለት ነው። አዎ 32 ልጆች ነው ያለችው ይመስለኛል። ያኔ ከኋላ እሷ እንደነበረች ያዩት ነገርም ሊኖር ይችላል። አዎ እና እንድሪስ ስልኳ ላክልኝ እስኪ። ብሬክ ሁላችሁም እንድታስተውሉ የምፈልገው ምናልባት ወደ ኋላ አስቀርተዋት እንደገና አስወርደዋት የሆነ ቦታ ደብቀዋት ሊሆን ይችላል እና ነገሮቹን በደንብ ማስተዋል ያስፈልጋል። አዎ ለዛ ነው ሁለቱ ወንዶች ቁጭ ብለው ምናምን የሚል ነገርም ስለተናገረች ክሊር አልሆነልኝም እሱና እሺ እስኪመጣ ልጨርስ ሐሳቤን እና ምናልባት ወደ ኋላ ስላስቀሯት ቶሎ ብለው አስወርደዋት ሊሆን ይችላል። አውርደው የሆነ ቦታ አድርገዋት እንደገና መልሰው ሊወጡ ሲሉ ተገናኝተው ሊሆን ይችላል እና ያንን በደንብ ስንት ሰው ነበሩ ከዛስ በፊት ምን አልፋቸዋል የሚለውን እሷ ስትመጣ ይጣራ። ግን ኢንፎርሜሽኑ ሊጠቅም ይችላል። ሀቢባ ቀጥታ ስልክ የምደውልበት በዚህኛው ቲክቶክ በገባሁበት ነውና በሌላ ቲክቶክ ፍላወር ሊስትና በዛ ሳቢኝ። እሺ ባይዘዌ ራስክንም በራስክ መሳብ ትችላለህ። በዚህ አካውንትክ ያንን መሳብ ትችላለህ። ቦታክ ላይ ሰው አናስገባበት። ኢንኬዝ እኛ ካላገኘንክ ራስክን በራስህ ኮመንት ትጽፍና ራስን በራስህ ሳብ። ሌላ ሁለት ቀፎ አይደል? የተለያየ ቀፎ አይደል? ትችላለህ። በዛኛው የሆነ ነገር ጻፍ ራስክ ኮመንት ላይ፣ ከዛ ራስን በራስህ ሳብ። እንትናን አቡ የእንድሪስ ስልኩ ባዮ ላይ ያለ ከሆነ ለብሬክ ስልክ ልላክለትና በዛ ማውራት ይችላል። እንትና የጻፈ ነው አቦ ርድዋን እንድሪስ ያመጣው የአይን ምስክር እና እንድሪስ ችግር የለውም እኔ ወርደታለሁ። እሺ ቆይ እኔ ሩጠብኛ ምን አባቴ ላድርግ? እንዴት ልሳበው? እስኪ ሌሎቻችሁ አንድ የተረጋጉማ። እስቲ ሰያን ሜንሽን አርግ፣ ወይ ሰያን ወይ ሚኪን ወይ ሳሪቲን ወይ ብሬክስን ሜንሽን አርጋቸው። ፖስትንም ሜንሽን ማድረግ ከተቻለ እኔ ሜንሽን አርገኝ። የሆነ ኮድ ስጡትና እንስበውለን። ተጥቻለሁ እኮ በእንድሪስ በኩል ነግሮታል። ኮዱን እዚህ ጋር ደግመህ እንዳትናገር እንድሪስ። ያንኑ ኮድ ነው ቅድም የነገርኩን ኮድ ጻፍ። አዎ ያንኑ ጎበዝ፣ ያንኑ ጻፍ። የቅድሙን ኮድ ደጋግመህ ጻፈው። የሆነ ልብ ቅርጽ ምናምን ያደረክ እንትን ነገር። እንድሪስ ስልኳን ላክልኝ በውስጥ የልጅቷ። እሺ ልክልሃለሁ። የእንድሪስን ስልክ ልኬልሃለሁ። እሺ ብሬክስ። ኦኬ ወይት ወይም እንደዛ ከሆነ ደውልና ልስጥህ። እሺ ሞዴሬተሮች አግዙኝ። በረሃላ ይኸው እኮ እየጻፈ ነው እኮ። እኔ ሮጣብኝ፣ አግዙኝ በእናታችሁ ሞዴሬተሮች ሁላችሁም። ሳሪቲ ኮመንት እያየነው አይደለም፣ እስካሁን አልመጣም። ከመጣ እናሳልፈው። እኔም እያየሁ ነው። አበባ የለውም። አበባ ስጥ በይ ውስጥ የለውም። የበረሃ ሰው አበባ ኬት ያመጣል? ምን ወይ ታመጣው አበባ? እዛ እንትን ውስጥ እኮ ነው ያለ። እኛ አሁን የሰጣችሁን ኮድ ስላላወቅን ብዙ ሰው ቆይ ልላክልክ። እሺ ልላክልክ። እስቲ ላኪልኝ። ኦኬ አሁን በዚህኛው ገብቻለሁ። እንድሪስ አሁን ልደውል፣ በቀጥታ ልደውል። ጋይስ እናንተ ሜንሽኑን ካላቆማችሁ በእናንተ ሜንሽን እኮ ልናገኘው አንችልም። እሱ እኛን ሜንሽን አድርጎ ካልጻፈ በስተቀር ወይ ሰያን ወይ ሳሪቲን ወይ ብሬክስን ወይ ሚኪን ሜንሽን ካደረገ ይስቡታል። ሆስትን ግን ሜንሽን ማድረግ የሚቻል አይመስለኝም። እንድሪስ ጽፌልሃለሁ ዋትስአፕ ላይ
እየሰማህ ከሆነ ቁጥሩን የተሰጠውን ቁጥር ከ10 በላይ አድርገህ ደርድረህ ጻፈው። እሱ ብዛት በስቶ እንዲወጣ አንዳንድ አይደለም መጻፍ ያለብህ፣ በጣም አንዱን ቁጥር አብዛው። ሜሽን ደግሞ አታርጉት። ቆይ ሜሽን ካደረጋችሁት ልናየው አንችልም። የተሰጠውን ኮድ በደንብ አድርገህ ጻፈው። እሺ ኦኬ ችግር ይውል እቁሰር ኖርማሊ እሺ አማርኛ አችልም ብሬክስ እሷ አማርኛ ትሞክር ደ አረችላለሁ በስ ለማስረዳት በደንብ እንዳስረዳ ነው እንጂ ይችላል አማርኛ ይሻላል እዚህ በቃ ትድንሆ ነገር በአማርኛ በደንብ ገብርኺ እስኪ አረዱ ይሁን ቀስ ችግር ይውል እሺ እህቴ መጣችሁ ጀንበር የቋረጠችው ማለት ነው ጥር 10 ነው ጥር 10 ሆኖ ሀና ደግሞ ያገኘቻት ከገመዱን ወርዳ እህቴ ወደዚህ የመጣች ወደ ሳውዲ የገባች ልክ ገመዱ ወርዳ የ20 ደቂቃ አካባቢ እንደሄደች ሁለት የትግራይ ልጆች አገኘች ማለት ነው። ትልቅ ድንጋይ ሆኖ በትልቅ ድንጋይ ላይ ቁጭ ብሎ ማለት ነው ልጆች ሁለቱ ማለት ነው። እና ወደዚህ ወደ ሳውዲ የሚመጡት ደግሞ የሶስት ደላላ ነበሩ። ያኔ በጥር 10 የሶስት ደላላ ነው የወጡት። ያኔ የአንድ ሰው 32 የአንድ ርካብ 32 የአንድ ርካብ 32 ማለት ነው የሶስቱ ግን በአንድ ላይ ሳይሆን ይሄድ ነው አለች። የአንድ መጀመሪያ ይሄድና ከዛ እየተደዋወሉ ማለት ነው። መሪያቸው የሶስት ደላላ 32 ሰዎች አንድ ነው ነበር የነበራቸው። እና ልክ ከእንትን እንደወጣች ማለት ከገመዱ ወርዶ ሁለት የትግራይ ልጆች አገዙ። ያኔ ትልቅ ድንጋይ ላይ ቁጭ ብለው ማለት ነው። ከዛ ልክ እነሱ አልፎ ደግሞ ልክ 1 ሰዓት አካባቢ እንደዚህ ሄዶ ይሄ በኢትዮጵያ ወይ 3 ሰዓት ወይ 4 ሰዓት ከበዛ እስከ 5 ሰዓት የሚሆን ነው። ጠዋት ማለት ነው። ሀና ያገኘችበት ታይም ማለት ነው። በኢትዮጵያ ነው የምልካው። በሳውዲ የ9 ሰዓት የ10 ሰዓት የ11 ሰዓት መሰለኝ የሚሆነው እና ከዛ አግኝታች ያን ከሀና ጋር የነበሩ ወንዶች አለች በጣም ብዙ ናቸው። ያኔ ሀቸስ እንደዚህ አድርሰው የሚመለሱ ነበሩ እንደዚህ እና የመኖችም ነበሩ ወደ የመን የሚመለሱ ማለት ነው። ወደ ራጎ የሚመለሱ እና ብዙ ናቸው። ያኔ ግማሻቸው እየሮጡ ነበረ እና ያኔ በብዛት እየሮጡ ነበረ። ያኔ እንደዚህ ሀቸስና አድርሰው የሚመለሱ ቶሎ እየሮጡ እየሄዱ ነበረ። ሀና የነበሩ ወንዶች ግን ቀስ እያሉ ከሷ ጋር ይሄዱ ነበረ እና የድካም ስሜት ነበራት ወይ ሲላት ምንም የድካም ስሜት አልነበራትም። ግን የሆነ ትንሽ የሻርፕ ጫል አድርጋ ነበረች ያኔ ላይ ማለት ነው። እግሯ ላይ ትንሽ የሆነ ሻርፕ ነገር ጫል አድርጋ ነበር እና ሰላም ብላቸዋለች ለልጆቹ። አይዛችሁ ምንም ነገር የለም እንዳትፈሩ፣ ወንዶችም እንደዛ ብለዋቸዋል። እና በእጇ ሰላም ብላኛለች። እንደዚህ ሰላም እየተባባሉ እነዚህ ወደ ሳውዲ የሄዱ እነሱ ደግሞ ወደዛ እየሄዱ ነው እና ሰላም ብላው ነው ያለፈች። እና እኔ የምጠይቀው ጥያቄ ለእንትና አንደኛ ሁለት የትግራይ ልጆች ልክ ከገመዱ ወርዶ እዛ ድንጋይ ላይ ቁጭ ካሉ አስኬት ከሀና ደላላዎች ጋር ተደዋውሎ ለሀና እየጠበቋት ነበር እንጂ የመድፈር ሱስ እንኳን ቢኖራቸው ወደ ሳውዲ የሚመጡ ከእህቴ ጋር የነበሩ ሴቶች አይበዙም ወይ? አንደኛ እንደዚህ ተነጋግሮ ካልሆነ ማለት ነው። ሁለተኛ ነገር የ1 ሰዓት አካባቢ ያኔ ከገመዱ ልክ ከገመዱ የ1 ሰዓት መንገድ ሂዳ ከሆነ ያገኘቻት ለሀና አልደከመችም። በእግሯ እየሄደች ነበር። ኖርማሊ ነበረች። አይዛችሁ ምንም ነገር የለም እንዳትወር ሰላም ነው ብላችኋለች። እንደዛ ብላ
ኖርማሊ መጣ እንዴት ነው የአንድ ሰዓት ወደ ገመድ ልትደርስ ስትል እንዴት ነው በአንድ ሰዓት ለሞት የምትደርሰው? በቃ ይሄ ነው ያኔ ነገረችኝ ማለት ነው። እና የምትጠይቀኝ ነገር ካለ ደግሞ መጀመሪያ ነውና ንገረኝ። ችግር የለውም። ቴንክ ዩ። በመጀመሪያ በጣም ነው የምናመሰግነው። ያው አስበሽ ይሄንን ተከታትለሽ ለኔ እህቴ ናት ብለሽ ያለውን የሰማሽውን መረጃ ይዘሽ ስለመጣሽ በጣም ነው የምናመሰግነው። ግን እኛም የልጅና ሆነን በራሳችን ስሜት ሁላችንም በራሳችን ስሜት ያን ስሜቱ እንዲገባን እንደራሳችን እኔ ቢሆን እህቴ ብትሆን እኔ እህቶቼ በዛ ሲመጡ ምን ያህል ይጨነቃሉ። የኔ ስልክ እንኳን አንድ ጊዜ ከተዘጋ ማለት ነው አይደለም ቦታለች አለች ለቤተሰብ ምን ያህል ህመም እንደሆነ ይገባኛል። ችግር የለውም። እሺ እህትሽ አሁን አግኝተን ማውራት እንችላለን? እንደዚህ ደውለን? ችግር የለውም። አሁን ገና ነው የገባችው። ባገናኝባችሁ ደስ ይለኝ ነበር፣ ግን ያኔ ከ3 ሰዓት በፊት ነው ስራ የላኳት። ስራ ሄዳለች። ከእሷ ጋር የነበሩ ልጆች ተይዘዋል። ሳቢያ ልክ ደርሶ ወደ ሪያድ ሲመጡ ማለት ነው ከ2 ወር በፊት ማለት ነው ያኔ ልክ ደንበር አቋርጦ መጥቶ ሳቢያ ላይ ሲሆኑ ተይዘዋል እንዳለ እና ትንሽ ልጆች ናቸው የወጡትና እዛ ሰርታ ነው አሁን ትናንት ነው የገባችው። ግን እንደዚህ ከሆነ ከፈለክ ራስህን መናገር ከፈለክ የሷን ትክክልና አሁን ተኝታ ነው ያኔ እንደርስ ደወለላት ነበር። አሳንታም ተኝታ ይሆናል ወይም እኔ ካርድ ልሙላና ነገ በሚመቻት ሰዓት ደውላችሁ ወይም እሷ ሪከርድ ታረግልህ አደርጋለሁ። ይሄን እስከደስት ማለት ነው። ዋትስአፕ አላት? ዋትስአፕ አላት። ችግር የለውም። አንተ እንትን ላክልኝና እሷ ሰራሽ ይችላል። ችግር የለውም። እስከደስት እሷ እንድትናገር አማርኛ ትችላለች? ላላች አማርኛ ኦኬ። ግን የእናንተ ላይቭ ላይ እየተከታተልኩ ነበርና ትናንት እሷ ሲቀበላት ማለት ነው። በዛ ነው እኔ ቁጭ እንትን አድርጌ ድምፅ አድርጌ እየሰማሁ በድምፅ እሷ ጋር ተቀብዬ እንደዚህ ምግብ እየበላን ነው እያወራን አግኝቻታለሁ ያለች። ጥር 10 ነው ግን ዝሮ ዝሮ ቀኑን ያገኘቻት። በቃ ቀን ለዛው ማለት ነው ብረክ ወንድሜ እኔ ሰዓቱ 3:4 ሰዓት ብላኝ ማለት ነው። ቅድም ለመግባት ፈልጌ ሳራ ጋር ደውያለሁ እና ቦፋን ጋር ደውያለሁ እንድናገር ለዛውም ሰዓት በኢትዮጵያ ነው በሳውዲ ለመጠየቅ ራሱ ቅድም ደውዬ አረጋግጬ ነው ተመልሰን ያልኩት። ያኔ በኢትዮጵያ ነው 3 ሰዓት ወላ በልጥ እና ይሄ ደግሞ ለእንትና ብትነግርልኝ የገጠር ልጅ ማለት ነው ገመዱ ስንት ሰዓት ነው እንትን ያሉት? እሺ እጠይቀዋለሁ። እናመሰግናለን። ማታ ነው ወላ ጠዋት ነው ያኔ እንትን ያልኩት ያለችኝ። በኢትዮጵያ 3 ሰዓት በግምት ሲሆን እንትን የሚሉት ከ3 ሰዓት እስከ 4 ቢበዛ እስከ 5 ቢበዛ ነው እንጂ ያ3 ያ4 ነው ያለኝ። እሺ እህቴ እናመሰግናለን። በቃ ስልክሽን ይዘዋለሁ። ልጅቷ እንትን ስትል ስልኳን ትሰጪኝ ነው። መልካም በቃ ነገ እናንተ በምትገቡበት ሰዓት እንትን በልና ያ ሪከርድ ታደርግልሃለች። ያን ያገናኝሃለሁ። ችግር የለውም። እሺ ቴንክ ዩ። እሺ ሰላም ደሪ። እሺ ስምሽ ማን ልበል? እሺ እንግዲህ እንደሰማችሁት ነው። አሁን የገጠር ልጅ ስንት ሰዓት አካባቢ ነበር እናንተ እንትኑን ገመዱን የተቃረባችሁት? ይሰማል? እየሰማሁ ነው። ያው ሰምታታል ብዬ አምናለሁና። አዎ። እሺ ስንት ሰዓት ነው ገመዱ ላይ የደረሳችሁት? በቃ ለ4 ሰዓት ምናምን አካባቢ ሆኖ እንደዚህ ልክ እሷ እንዳለችው ማለት ነው። አዎ ምክንያቱም ነግሬ ነበር እኮ ቅድም እንደዚህ ተመላሽ ልጆች ስለነበሩ እኛ ራሱ መሪዎቹ እየጠየቋቸው ነበረ። መንገድ እንዴት ነው ሰላም ነው ምናምን ምንም እንዳያሳስባችሁ እያሉ ነበር። ለኛ ራሱ ቆርጠው የመጡ ማለት ነው ሳውዲ ድንበር ላይ የገቡ። ኦኬ
እሺ እንድሪስ ልጁን ደውልለት እንጂ ይምጣ። አቦርዷን ልጁን ሰው ቀንሱና ልጁ ይግባ እያለ ነው ተመልካች። ቦታ እኮ አለ፣ ቦታ አለ፣ ግን ልናገኘው አልቻልንም እኮ። እንድሪስ ያምጣው፣ አይደውልለት። እየጻፈ የነበረው ፌክ አካውንት ነው ውዶቼ፣ ፌክ ነው። ሌላ ሰው ልክ እንደሱ ከፍቶ መጥቶ ነው። ጋይስ በነገራችን ላይ እንደዚህ አይነት መረጃዎች በጣም ጠቃሚ ናቸው። እንዳው ሴም ዴይ እንኳን ቢሆን ራሱ በተመሳሳይ እኮ በሌላ ጊዜ ሌላ ሰውም ሊያገኛት ይችላል እንደዚህና ጥሩ ነው። በተለይ ከሰዎቹ ከራሳቸው አንደበት ሲሆን ደግሞ ሞር ይበልጥ ያለውን ነገር ለማብራራት ይጠቅማል። እሺ የቀድሙ ልጅ እስኪመጣ ለምን ማሜና ኮብራው ማውራት የፈለጋችሁትና አትቀጥሉትም? ማሜን አስገቡት እሱ የሚል ቪዲዮ ላሳያችሁ። ያንን ነበር ከፍቶ እንዲያሳይ እየጠበቅኩ ያለሁት። ቆይ አንዴ ሀና በህይወት ለመኖሯ ቪዲዮ ተልኮልኛል እኮ እሱን እኮ እንዲያሳየን ነው መላከል አለብኝ። ቆየ ነው ሀው ቆየ ነው የለቀቀው ባለፈው ነው እኮ አለው የለውም ቪዲዮ። አረ ዝም ብሎ የቆየ ቪዲዮ ነው በእናትህ እኮ የቆየም ቢሆን አለው የለውም። እኔ እኮ በጣም ሰፍ ብዬ የምጠብቀው ይህንን ቪዲዮ ልጅ ነው ይሄ ተልኮልኝ ነው በውስጥ እንድሪስ ቪዲዮ አለው። ቢያንስ 4 ዓመት እሱ ደግሞ ማስረጃ አለኝ ሲል ተገጣጠመብኝና ይሄኛው ልጅ ዛሬ ጠዋት አይቷታል የለበሰችውን ልብስ ሳይቀር ነግሮኛል ስላለ እናንተ እስክትጠይቁት ነው በትዕግስት እንትና እስኪመጣ የምጠብቀው። ማነው አቦርዷን የሚባለው ልጅ አረንጓዴ ፕሮፋይል እስኪመጣ የምጠብቀው። አይ ይሄ ቪዲዮ ከሰራው 1-4 ቀን ምናምን አድርጓል እንኳን ማስታውሰው ይሁን 4 ቀን ቢሆን ያሳየን። ግን ከዛ በኋላ ቀርቦ ነበር ላይቭ ላይ በዚህ ቪዲዮ ዙሪያ የለኝም አለ። አውቄ ነው ዋሽቼ የውሸቴ ነው አለ። ምን አለ? ዋሽቼ ነው አይደለም። አገላለጹ እንዴት እንደነበረ አላስታውስም አሁን ላይ ግን ዝሮ እሺ አስገቡት። ፍላወር ላክ። ሸበካ ከሌለክ ማን ነው ኢንተርኔት እንትን ከሌለክ ዳታ እናስሞላልክ። እንድሪስ ዳታ ላስሞላልክ። ቀጥታ ልደውልለት እንዴ? አዎ እስቲ ደውልለት። እኔ ዳታ ከሆነ ችግሩ ላስሞላለት።
እኔ የሆነ ሰው ሳይወጣ መረጃ ስጠይቅ አፋፌን እያላችሁኝ መረጃ እንድጠይቅ እድል እየሰጣችሁኝ አይደል? ወይ ቁጥሩን አልሰጠን ይሄ ልጅ ቁጥሩን ላክልኝ ልበለው። የዚህ ልጅ ቁጥር ዋትሳፕ ቢኖረኝ የራሴ ቮይስ ጠራው ነበረ። ማንም እየገባ ዝም ብሎ እያወራ እንዲወጣ በቤት አልፈቅድም። እኔ የገባ ሰው በስትክክል መረጃ ይስጠን። እንድሪስ ያመጣከውን ልጅ ስልክ ቁጥር ልትልክልኝ ትችላለህ እባክህ? እና ደግሞ ዳታ ችግር ካለብህ ንገረኝ ላስሞላለህ። የልጅ ቁጥር ቢልክልን እንኳን መደወል እንችላለን። ቀጥታም ቢሆን ግዴታ ከስተለ እኮ ለዛ እኮ ነው ለእንድሪስ ቁጥሩን ላክልኝ እያልኩት። ቆይ ልደውልበት እንዲያዩ ማሜና ኮብራ ቢቀጥሉ ይሻላል። እሺ እኮ እነሱ ይቀጥሉ። ግን ብሬክስ ለእንድሪስ ምን እንደምትለው ታውቃለህ? ደውልለት ቁጥሩን ተቀበለው። የልጁ የገባው ልጅ እስከሚመጡ እኛ እንቀጥል። እንደዛ ይሻላል። ታይምኛ ከሆነ ያ ሀቢባ ጊዜው ስለሚሄድ ሁለቱ የገቡት ያው ልጁ ሲመጣ ይቀጥላል። አንተም ተኝተህ ያው ተክላይ አልሰማሁም። በነገራችን ላይ ያው እዚህ ያሉት እነ ሚኪም ሁሉም ሀቡም ሰምታ ይሆናል። ተደውሎለት የሆነ ቁጥር መጨረሻው 54 አላቆም ሲላችሁ ነበር አይደለ? ሁላችሁም ሰምታችኋል። ብሬክስ ይሄን ቁጥር እኔ ከስንት ወር መጀመሪያ ላይ ስልክ ቁጥር ስልክ በዋትስአፕ የላኩል ለምን ቁጥር ይው አቡራያን የሚል መጨረሻው 54 መጨረሻው ስንት? መጨረሻው 54 ዋትስአፕ ላይ ግባና አቡራያን የሚል ይሁን እንደ አረንጓዴ አይነት ፕሮፋይል መጨረሻው 54 ስልክ ፕላስ 671 54 ነው ያልከኝ? መጨረሻ 54 መጀመሪያ ላይ ስልክ ቁጥር ስልክልህ መጀመሪያ ላይ 83 54 ነው 83 54 እስኪ ቆይኔ ማሜ ይሰማል ወይ? ምልክት አድርግልኝ አንዴ በዋትስአፕ እንዳየው። 50 ሪፕላይ አድርግልኝ። ዳላቶ እዚሁ ነግረዋለሁ። ንገረሽ ስንት መሰለ? 65 54 65 54 መጨረሻው 65 54 ኖ ይሄ ቁጥር እኔ እንትን ያደረኩት ላይ የለም ወይ? ምልክት አድርግልኝ። ሜቢ ቆይ እኔ ልላክልህ። እኔ አዎ ላክልኝና ብሬክስ አሁንም በምልክልህ ቁጥር ቀጥታ መደወል ትችላለህ። አሁን ገብቶ የነበረው ልጅ ቁጥር አበካ እምቢ ብሎት ነው ደውልለት። አዎ ብሬክስ ደውልለት። ይሄ ልጅ ይሄ አሁን ቅድም የመጣው ልጅ ዛሬ ጠዋት አየዋት ያለው ልጅ ማለት ነው። ሂዝ ቬሪ ኢምፖርታንት። እውነት እያወራ ከሆነ ፕሊዝ አሁን ፎርዋርድ አደረግልሃል። 65 54 አዎ ልከህልኛል። ባለፈው የአራት ሰዎች ስልክ ስትልክ
አሁን ይሄ እኮ የመኑ ስልክ ብለህ ነው ይላቀዋል። ታዲያ ትናንትናው እኮ ይሄንን እኮ ነው የካደው። ታዲያ ኩብራው ክዷል እኮ ታዲያ ይሄ ምክንያት ነው የመጣ አስገቡት ደውሉና እሱም ስለሚያውቅ ምናልባት አያነሳም ልጁ ሀቡ ብሬክስ ሰላም እንድሪስ ንገረው። ልጁ ብሬክስ ነው እየደወለልህ ያለው ብለው በ94 መጨረሻው ማሚ አንዴ ለውራት ፈቅዱልኛላችሁ። ክቡራትና ክቡራን እንዴት ናችሁ? ተስፍሽ ወልካም ደህና ኧረ እባካችሁ አዛጋችሁን እኮ ምንድነው እሱ የምትጠየቁትን ነገር እንዲህ ነው። ያም ማስረጃ አለኝ ብሎ ያወራው አይቻታለሁ። ዛሬ እዚህ ቦታ ላይ አየኋት። እንደዚህ አይነት ልብስ ለብሳ እንዲህ አልሞተችም። እኔ በአይኔ አይቻታለሁ። የቀረስኩት ነገር አለ። ይሄው ቪዲዮ ማሳየት ከቻለ ማሳየት፣ ካልቻለ ደግሞ በውስጥ መላክ ከተመ። እዚህ ጋርም ሰዎቹን አሁንም እዚህ ጋር እየተነሳ ያለው ይቅርታ አድርጉልኝና ኮብራውና ማሜ ጋር ልጁ ነው ደላላው ነው አይደለም የሚለውን ነገር ለማረጋገጥ ነው የመጡ ያሉት ማለት ነው። ከልጅቷ ሞት ጋር የሚገናኝ ነገር ምንም መረጃ እየሰጡን አይደለም። ይሄንን ሁሉ ሰዓት ቁጭ ብላችሁ እንቅልፋችንን አተን 40 ምናምን ሺህ 50 ሺህ ሰዎች ያሉበት ሂደት ላይ ምንድነው እሱ ይዛችሁልን የመጣችሁት? በቃ አሁን ደግሞ ከትላንት ከተለያየን በኋላ እንዲህ አደረግን፣ በራሳችን ሄደን እዛ አካባቢ ባሉ ሰዎች ጠየቅን፣ እንዲህ አይነት ፍንጭ አግኝተናል፣ እስቲል እስካሁን ልጅቷ አለች፣ በዚህ ቦታዎች ላይ እንደዚህ አይነት ነገር እያደረግን ነው። ያያችሁ ከሆነ ያያችሁትን፣ ያላያችሁ ከሆነ ደግሞ ክትትላችሁን እያደረጋችሁ ያሉትን አዲስ መረጃዎች ሁልጊዜ እንመጣለን። የምንከራከርበት ነገር እየገባኝ ስላልሆነ ነው ወገን። ስለዚህ ምንድነው እሱ አሁን እየጠበቅን ያለው? ያኛው ልጅ ገብቶ ሊናገር ያለውም ዙሪያ ጥምጥም ነው የሚሄደው። ከዛን ይቅርታ እንኳን ሲባል እንዲህ ለምን ተናገሩኝ ብለው ጊዜ የሚያሳልፉት ንግግሩ ላይ ነው፣ የልጅቷ ጉዳይ ላይ አይደለም። ሶሪ እንኳን የሚገባቸው ሰዎች እየሆኑልን አይደለም። ምንድነው ልጁም የሚመጣ ከሆነ ካርድ የሚሞላለት ከሆነ ይምጣና እንዲህ አይቻታለሁ የሚለውን ቁርጥ አድርጎ መረጃውን ይስጠን። ኢድሪስም ተልኮለት ከሆነ በውስጥ ለሱ ልክለታለሁ ብሎ ከሆነ ዳታም ቸግሮት ከሆነ እባካችሁ ካርድ ላኩለትና ይምጣና ይሄው ማስረጃው ልጁ መምጣት አልፈለገም እዚህ ጋር ግን ይሄን ልኮልኛል ብሎ ያሳየን። ምንድነው ዙሪያ ጥምጥም የምንሄደው? ሶሪ ይቅርታ፣ በጣም እኔ ረጅም ሰዓት እዚህ ቁጭ ብዬ እንትን እያልኳችሁ ስለሆነ ሲጀመር ልጁ ትክክለኛ መረጃ ካለው ለምን ለእንትን አላከለት መልክለት አለው አሁን አይደል እንደ ለድሪስ አንዳንድ ጊዜ ይኸውልህ ብሬ ይኸው ሀቡ ቤቷን ከፍታ የተቀመጠችው ነፍሰ ጡር ነች። ይች ልጅ ገባህ አይደል? ማረፍ አለባት፣ ራሷን እንትን ማለት አለባት። እኛስ ኦልሬዲ ወንዶች ነን፣ ፈርዶብናል። ያለውን ነገር እስክንጨርስ ወደኋላ አንልም። የተቀመጠው ማስረጃ ነው እኮ እየፈለግን ያለ ነው። ተስፋዬም እኮ ነክቶበታል ኦልሬዲ። ማስረጃዎች ካልመጡ በምን መልኩ ነው መጠየቅስ የሚቻለው? ስለዚህ የምትመጡ ልጆች ክሊር እና ፕሪሳይስ የሆነ ጽድት ያለች ነገር በተሰጣችሁ ደቂቃ ተናግራችሁ መሄዱ መልካም ነው። እንዲህ እስከ 10 ምናምን ቀን የፈጀብን አዲስ መረጃ በሚለው በመንዛዛት ሂደት ውስጥ ነው። ስለዚህ የጉዳዩ አካል የሆናችሁ የሚመለከታችሁ ሰዎች ኑና ንገሩን። እስከዛሬ የሚገቡት ሁሉ ጫፍ ይዘው እህቴ ትመጣለች፣ ያጎቴ ልጅ ይመጣል፣ ከበደ ይመጣል ምናምን እያሉ ነው እየሄዱ ያሉት። ስለዚህ በዚህ ልክ ልናገኘው አንችልም። አሁንም ተሰላይተን ከመበተን ውጪ ሌላ ነገር እንዳይሆን አሁንም ያለን አንድነት እንዲጠነክር ከፈለጋችሁ እዛ ኃላፊነት ወስደን ጀግናንን የምትሉትም እዚህ ጋር አይቻታለሁ፣ ይኸው ተጨባጭ ማስረጃ ስጡን። እኛም እዛ መላክ ያለብንን ሌሎችም አካል ቢሆን እንልካለን። ስለዚህ ነው ይሄ ንግግር እየገባኝ ያለው። ሶሪ በእናታችሁ ስሜታዊ ስለሆንኩ ነው። እኔ አፍሽን ዝጊ ተብዬ እኮ ነው እንዳልጠይቅ። ልጁ እንደገባ አረንጓዴ ፕሮፋይል ቪዲዮ አብራ አልኩት። ማስረጃ ላክ መጀመሪያ። እኔ ቤት አንድ ሰው ከገባ በኋላ ማስረጃ ሳይልክ እንዲያወራ አልፈቅድም። አንድ ሰው ማስረጃ ላክ ስል ታዩ እኛን ጠይቀው ተባልኩኝ። አፌን ዘጋው። ያው እንደዚህ አሁን ማንነት ማሜ ማን ነው? ማን ያውቀዋል? ማሜ ኮብራው ማን ነው? እዚህ ጋር ያለ ነው እንደው ለምንታወቅ ሰዎች ነን። ማንነታቸው የማይታወቅ ሰዎች እየመጡ የተለያየ ነገር እያሉ ታይማችንን ዌስት ሲያረጉብን ሲያባክኑብን መጫወቻ ሆነን እዚህ ጋር ሼም ነው በጣም። አሁን ማሜና ኮብራ ይቅርታ፣ ቀድም ለሚኪ እንደዛላልሽው አንዴ ጠብቀኝ። በማንነት አንዴ ኮብራና እንደዚህ አይነት ስልክ መጨረሻው 40 ታውቀዋለህ። ተክላይ
ስለዚህ እናንተ የምትተዋወቁት በኮድ ነው በቁጥር ነው። ስም የላችሁ ማንነት የላችሁ። ይኸውልህ ቅድም አንተና ማነው ማሜ ቅድም ለሚኪ የምንናገረው ነገር አለ ከገባን በኋላ ምንም ነገር እንዳታቆሙን እውነቱ እንዲወጣ ከሆነ እያልክ ነበርና እስኪ ምንድነው እውነታው ምንድነው ይዘው የመጣ መረጃ ቀጥል እስኪ። ስለዚህ እሺ 1 ደቂቃ 2 ደቂቃ ስጡንሽ። 2 ደቂቃ ውሰድና የመጣበትን አስረዳ። ከዛ ትወርዳለህ፣ ሌላ ሰው ይገባል። እሺ የገጠር ልጅ ይሰማል? የገጠር ልጅ እየሰማው ከሆነ ማይኩን ኦን አድርግና አውራው። የገጠር ልጅ እየሰማውክ ነው በለው። አንዴ ሚቱን አብርታህ እዚህ ጋር ካለ እባክህ እየሰማው። እሺ የገጠር ልጅ የገመዱ መንገድ 2 ወይም 3 ነው። ስለዚህ ከገመዱ ወጣችሁ ፈርሻ የደረሳችሁ በስንት ደቂቃ ነው ንገረኝ። ከዛ በኋላ ነው ወደ ጉዳይ ልግባ። በመኪና ሄደና የሆነች ትንሽ በመኪና ሄዳችኋል። እሺ ገመዱን እንደወጣችሁ ወጣችሁ መልሳችሁ ቁልቁለት ወርዳችሁ ወንዝ ነው የገባችሁት? የሆነች ዳገቱ እንደዚህ ጭርስ እንዳደረግን ታውቀዋለህ? ካወቅኩ ገመዷን ጭርስ ገመዷን ውጥት እንዳልክ ትንሽ አቀበት ትሄድና ጎራ ውጥት ብለህ እንደገና ቁልቁለት ነው ክንብል ምትለው ላይ እንደወጣን በቀኝ በኩል መርከዝ አለ። ወደ ኢትዮጵያ ስገባ ካየው በቀኝ በኩል ወደ ኢትዮጵያ ስገባ በቀኝ በኩል ማዶ ላይ ከዛ እንደዚህ አግድም እንደዚህ ይልካልና ቁልቁለት ነው ወርደን ነው እዛች ታች ነው መግቢያው ጋር ነው። በቃ ከገመዱ ከፍ ብለህ ገመዱን በእጅ ይዘው ውጥት ብለህ 5 ደቂቃ 3 ደቂቃ ኦልሬዲ እንደዛ አካባቢ ሄደህ አስክሬን አይተሃል? እሺ ተው እሱን እና ከዛ ሄዳችሁ ፈርሻ ገባችሁ። ከቢጋላው ወደዛ በጣም ብዙ መንገድ አለ ካየው ጥርጊያ ምናምን ነገር ነው። እሺ የገጠር ልጅ ስለዚህ ልጅቱ ገመዱን ወጣ ላይ ጎራው ላይ ወጣለች አልወጣችም? ገመዱን ወጣ ጎራው ላይ ወጣለች ነው ስንጠይቃቸው እንደዚህ ጫታ አስገብተው እየተመለሱ ጫፍ ነው እያሉ እየጠየቁና እየነገሩን ነበር። እሺ ጫፍ ላይ ደርሳ ተደፈረች የተባለበት ቦታ ጫፍ ላይ ነው ወይስ ታይዘው ገመዱ አካባቢ ያለች? ያ ከኋላ ነው ጮኸት የሰማ ነው ማለት ነው። ገመዱን ሳትወጡ እንዴ አልደረስም። ከዛ በኋላ እኮ ያንድ ቀን ብዙ ነው አሉ እኮ ከተደፈረች በኋላ መታለች እንዴ ልጅቱ መንገድ ከተደፈረች በኋላ እናንተ ጋር መንገድ ጀምራለች። ጠይቀናል። ያንድ ቀን የሚሆን ነው ምናምን ተጉዘናል ብለዋል። ብሬክስ ይመልስላታ አንዴ ቆይ። እሺ እንደዛ ከሆነ ልጅቱ እናንተ ጋር ተደፍራ ከመጣችሁ ዲያንን ገመዱን ካወጣች እዛ ላይ ልትደክማችሁ ነው። ምክንያቱም ቦታውን አንተም ታውቀዋለህ እኛም እናውቀዋለን። ከዛ በኋላ መምጣት ትችላለህ። አንድና አንድ ፈርሻ ስንት ቀን እሱ ጋር ተቀምጠህ እሱ ቤት ሞተች ተብላችሁ የተነገራችሁስ መቼ ነው? ከተክላይ ቤት መጣችሁ እዚህ ፈርሻ መጣችሁ ማለት ነው። እኛ እዛን የተነገርነው ቢጋላው ጋር። ስለዚህ እናንተ ፈርሻ እስካላችሁ ድረስ ልጅቱ ፈርሻ አልመጣችም። እዛው ገመዱ ጋር ነው በቃ ያለፍናተኛ መጨረሻ ሰዓት። ስለዚህ ልጅቱ ልትሞት ማችልም አንድና አንድ ልትቀመጥ የምችለው ሚፍታህ ራሱ መሪዎች ጋር ድንበር እዛ ቦታ ላይ ሀበሻ ገብቶ ማንንም እንትን ማለት አይችልም። እዛ ቦታ ላይ የአረቦች ቤት አለ። እዛ ቦታ ላይ ብዙ ሴቶች አሉ። ስለዚህ እዛ ቦታ ላይ አንድና አንድ ተክላይ ከመሪዎቹ ጋር ያልጨረሰው ጉዳይ አለ። መሪዎቹ ወይም ከጅዳው ጋር ያልጨረሱት ነገር ይኖራል። ልጅቱ በዛ ምክንያት በመሪዎቹ እጅ ቀርታለች። ስለዚህ አቅም አለን፣ እንደዚህ ነው ማድረግ እንችላለን የሚል አካል ካለ ለልጅቱም ትክክለኛ ተቆርቋሪ ካለ ቦታው የሚጠቆመዋል፣ የነሱ ቦታ ይታወቃል። እዛ ቦታ አቅም አለ የነሱ መጋፈጥ ይችላሉ ብሎ መግባት የሚችል አካል ካለ የሚፈልገው ነገር ታግዞለት እዛ ቦታ ላይ ቢገባ በይኔ ወይም ደግሞ አሁን ለተክላይ ደውሉለት። ማሜ ቀጥል ባልከን ማሜ ሀቡ አንድ ጊዜ ብሌን የምትባለው ልጅ በቀደም ስትል ታዲያ
ሚኪ አንድ ጊዜ ቆይ በመቤት አንድ ጊዜ እኔ ማለት ነው አቡ አንቺ እርጉዝ ነሽ፣ ህዝብ አደከምን፣ እንዳይሰራ አደረግን ታውቂያለሽ። እስቲል ቅድም ገና ልጁ ሲጀምር እኔ ተናግሬያለሁ። ልጁ መረጃ ካለው እንድሪስ ማሩ ቤቱን ይከፍት ነበር። ዋናው ፖይንት ቢኮዝ ይሄ አጀንዳ በጣም ተፈላጊ ነው። አቡ በጣም ብዙ ሰው የሚፈልገው ነው። አንድ ሁለተኛ ደረጃ ደግሞ አቡ ሰይድ ወረባቦ ከጀመረ ጀምሮ ጨዋታው ሁሉ ይሄ ነው። ልክ ተስፍሽ እንዳለሽ በቃ የመጀመሪያ ልጁ ሲገባ ነግሬሻለሁ። ልክ የሆነ ደረጃ ስንደርስ አሁን ቅድም ሀሪፍ ላይ ደርሰን ነበር። በቃ ጥሩ ላይ እኔ መረጃ ስጠይቅ አይደለም ምን አስቆመውኝ እኮ ነው። እኔ መጀመሪያ ንግግር ከመጀመሪያ በፊት እኔ የምታወቀው ሲጀመር እኔ ቤት አንድ ሰው ማስረጃ ሳያቀርብ እንዲያወራ አልፈቅድም። ማስረጃ ነው የምለው መጀመሪያ። አንድ ሰው እኔ ከሌ ይባላለሁ ሲል ማስረጃ ለማንነትክ ሀቢባ ነኝ ስል ሀቢባ የሚል መታወቂያ ማሳየት አለብኝ። ልክ ማርያምን ነው የምልሽ። እኛን ጠይቋለን እድል ስጪኝ ተባልኩ። አንቺ ዝም በይ። አብረዋት ይኸውልሽ አቡዬ አብረዋት የመጡ ልጆች 8ቱን በየተራምጥተን ሀሪፍ ፖይንት እያገኘን ነበረ። ጥሩ ላይ ስንደርስ የሆነ ሰዓት ይመጡና ምን እንደሚያደርጉ ንገርሽ። ይሄንን ከላይቭ ስትሪሙ ማወቅ ትችያለሽ። ልጆቹን ጠይቂያቸው ይመጡና እኔ መረጃ አለኝ ይላሉ። ሆሹ ዘለለ ወጣ በገመዱ ወረደ። ተናግሬ ዛሬ ፍርጥ ይበልልኝ። በቃ ይሄ ነው እስከ መጨረሻው። ልክ ሄደን ሀቡ እንደውም ዛሬ ጥሩ ሄደን ነበር። ይኸውልሽ በቃ እንዲህ ናቸው። አንድ ሰው አይቻለው ካለ ያየ ቪዲዮ ያምጣልን። ዝም ብሎ ማንም እየገባ ዛሬ ጧት አይቻታለሁ ብሎ ተስፋ ሲሰጠኝ እንድሪስ አምኜው ነበር ያስገባሁት። ስላላስገባሁትም በዋትሳፕ ምንድነው እናንተ እኔ የማመጣውን ሰው አታከብሩም እንዲህ ብሎ ብሎ እሺ ብዬ አስገባው። ይኸው የተጨበጠ ነገር የለም ምንም። በነገራችን ላይ ስንናገር ያቋረጥናቸው እንዳይመስላችሁ እያልን ነው ዝም ብለው እንጂ ምንም የተለየ ነገር እንደሌለ የታወቀ ነው። እሺ አሁን ኮብራው ይግባ ብሎ ያስገባው ማን ነው? ከኮብራው ምን ተጠቀምን? እስኪ ምን አመጣልን? ኮብራው ምን ይዞልን መጣ? ማሜ ይግባ ብሎ ያስገባው ማን ነው? ከማሜ ምን ተጠቀምን? ምን ይዞልን መጣ? እናንተ ያስገባችሁት አካላት ያመጣችሁት አካላት ንገሩኝ። ምን ይሄና መጣ በሉ። ችግር የለውም። ምን ይወርድልሽ ያለውን ክብሮም ይወርዳል። ምን ችግር የለውም። ብሬክስ እኔ ከክብሮም የተለየ ነገር የምናገረው ነገር የለም። እውነታውን ከፈለጋችሁ ግን መስጠት ምንድነው እውነታው? ማሜሽ እውነታ ካለ ተናገር እኮ ነው። ገብቶሃል? በቃ የሚችል ሰው አለ። ክብሮም እኮ ጨርሶታል እኮ መሄድ የሚችል ካለ እስከ ቦታው ተጠቆመ እኮ። ከዛው እዚህ ጋር ሀቢባ ሐሳብ አለኝ። ምሳሌ እዚህ ጋር ሐሳብ አለኝ። ልጆቹ ያሉት ድንበር ነው። ልጅቱ የተያዘችው ድንበር ላይ ነው። እኛ ያለነው በተለያየ ቦታ ነው። አንቺ ያው ኃላፊነት ወስደሽ ቁጭ ብለሻል፣ እየተሰቃየሽ ነው፣ ይገባናል። እነዚህ ልጆች የያዘውን ሰው እስከሚነግሩን ድረስ እዚህ ቦታ ተክላይ ያልጨረሰው ነገር ስላለ ልጅቱ ታለች። ይሄ ነው መፍትሄው ብሎ የሚነግር ተቋርጫለሁ። አሁን መተካል ተደወለብክ መሰለኝ። ብሬክስ ሚኪ አሁን መተካል እሺ መጣ መሰለኝ። አልሰማም። አሁን ትሰማለህ። ድገምልን። አልሰማንክም። ተቆም ያልኳችሁ ምን መሰላችሁ? ልጅቱ ያለችው ድንበር ላይ መሆኗን እናውቃለን። እነዚህ ልጆች ያሉ ድንበር ነው የሚሰሩት፣ ይተዋወቃሉ። ደላላ ከደላላ ማስረጃ ይተዋወቃሉ። ድንበር ላይ ለመሆናቸው ማስረጃችን ምንድነው? ማስረጃ አቅርበዋል ድንበር ላይ ለመሆናቸው እኮ እሱን እኮ ነው የምንጠይቃቸው። ስለዚህ ምንድነው ፍንጭ መስጠቱን ብለን ጠይቀን ከሆነ የሚቀርብ ከሆነ ደውይለትና እኔ ላውራው ያቀኛል። ደውይለት እናንተ ደውልለት። የኔን ስልክ አይመልስልኝም። ኦኬ ጥሩ እኮ ትናንትናም እኮ አሁን ከማሜ ጋር አገናኝታችሁ ኮድ 41 ኮድ 31 ምናምን ይባባላሉ። አንተ ማን ካላቀህም ይሄም አላቀህም ካለ ይሄም አላቀህም ካለ እኛ ዝም ብለን የልጅቷን ጊዜ እየገደልንባት አይሆንም ወይ? ወደ መፍትሄ ካልሄድን ያም እየመጣ ድንበር ላይ ነኝ ይለኛል። እንድሪስም የሆነ ልጅ አምጥቶ አቦ አብዱራማን ነው አቦ ድርዷን ድንበር ላይ ነኝ አለ። ምንም አይነት ማስረጃ ሳያቀርብ ዛሬ የሰራነው ነገር ትልቅ ስራ ነው። ልጁ ማሳየት ያለበትን ዶክመንት አሳይቶናል አይደል? እሱ ነው በቃ እሱ ነው። ዳት ኢዝ አ ቢግ ፖይንት ገባ እንጂ ይሄ ተጓዦቹ ናቸው። ከተጓዦቹ የምናገኘው መረጃ ነው። እነዚህኞቹ ደግሞ ደንበር ላይ ልጅቱ የቀረችበት ቦታ ላይ ወይን ፈልግና በቃ የሆነ መንገድ ፈልገ ልጅቱ ጋር ተክለ ያልጨረሰው ነገር ካለ በነገራችን ላይ ብሌን የምትባለው ልጅ በባለፈው የተናገረችው ተክለ ምን ያደርጋችሁ
የሆነ ነገር እናንተ ሰው ይዘውበት ከሆነ ምን ያደርጋችሁ? ስለዚህ መነጋገር ያለባችሁ ከራሳችሁ ሰው ጋር ነው ስትል ነበር። አሁን ኮብራ የተናገረው የሆነ ነገር ከሷ ጋር ማች ያደርጋል። ገባሽ አይደለ? ስለዚህ ያልተጨረሰ ነገር ካለ እኛም ያልነው ያን ነበር እኮ ያልተጨረሰ ነገር ካለ ያና ደላላ ምናልባት ያልከፈለው ነገር ካለ ወይም ደግሞ ተክለይ እሱ የሆነ ነገር ባለማድረጉ እዛ ላይ በሱ መንገድ የሚሉ ሰዎች ተይዘውበት ከሆነ እነሱ ዛ ተነጋግረው ብር ከሆነ ብሩን እንከፍላለን። ሰው የተያያዙት ነገር ካለ ደላሎቹ እነዚህ ናቸው ፊት ለፊታችን የምናያቸው። ዝም ብላችሁ እንደቀላል ሰው እንዳታዩቸው። የያዙትን ሰዎች እንትን ይቀያየሩና ልጅቱን ይልቀቋት እኮ ነው መፍትሄው። እነዚህም ልጆች እኮ ቢጠየቁ አደኝ እንደወደደ የሚናገሩት ወደዚህኛው መረጃ ሊያመጡን ይችላሉ፣ ተጓዦቹ ማለት ነው። ማንንም ሰው ይዞ ቢጠይቃቸው አዎ እዚህ ቦታ እንደ አይነት ልብስ የለበሰ ሰው እንደ ያለ ሰው እህታችንን ይዞ አስቀራት እኛ መጣና በደንብ ሊገቡ ይችላሉ። ከዛ ተመልሰን የምንመጣው እዛ አካባቢ ሊሆን ይችላልና ለዛ ነው ተስፋ የምናደርገው ካንዳቸው አፍ የሆነ ነጥብ እናገኛለን ብለን ነው እንጂ መረጃ ከሌለ አትግባ ብንለው ላይገባ ይችላል። ከዛ ምን ይዘን ነው የምናወራው? እንደዛ ስለሚሆን ነው ተስፋ በማድረግ ነው። በእጃችን ምንም ነገር የሌለን ሆኖን ሳይሆን ያለን ብዙ መረጃ አለ። በቂ ነው እኮ ልጅቱን ለመጠየቅ የያዝነው ነገር። አውዬ ግን ተጨማሪ ነገር ካለ ብለን ነው ብሬክ። እሺ ይገባኛል አንተ እያልክ ያለው። አሁን አንድ ነገር መናገር እችላለሁ እኔ። ቅድም ማሜ አንተ ጋር ሲያወራ ምንድነው ያለው? ኮብራውን ሳቡትና ዛሬ የምናወራው ነገር አለ፣ ምንም ነገር እንዳታቋርጡን እስክንጨርስ ድረስ እውነታው ይወጣል፣ ዝም ብላችሁ አዳምጡን አሉ አይደለ? እሺ ምንድነው እውነታው? እኮ ነው ደውለትና ይምጣ። ለማን ነው የሚደወልለት? ለኛ ንገሩን፣ እውነታውን ለኛ ንገሩን። እናንተ ገብታችሁ ዛሬ ፍርጥርጡን እናውጣለን፣ እውነቱን እናውጣለን፣ አንድ ሰው እንዳቋርጠን ብላችሁ እኛ በጣም በተስፋ ጠበቅናችሁ። ግን ስለ ገመዱ ስለ ስንት ደቂቃ እንደሚፈጅ እንትን ለመድረስ ጠየቃችሁት። የገጠር ልጅን ጠየቀው ኮብራው። ከዛ ጠብ ያለ ነገር የለም እና ይዛችሁልን የመጣችሁት ምንድን ነው? እንዳታቋርጡን ያላችሁን አይደለም። 10 ደቂቃ 1 ሰዓት እንሰማችኋለን። አፋችንን ዘግተን ሁላችንም ሚውት አድርገን እውነታውን እናፍረጥረጡ ያላችሁትን ንገሩን እባካችሁ። በንግግር ሰውን ለማሸማቀቅ እንዳትሞክር እንዳታስቢ። አለኩልን ለከፈለግሽ ለተክሌ ደውይለትና ይምጣና ከኛ ጋር ይነጋገር። አዲስ ነገር እንደገና ያመጣንላችሁ ምንድነው? እሱ ልጅቱ ያለችበትን ነው። ወንድ ካለ ጀግና ካለ ሂዶ ከዛ ቦታ ያውጣል። ሁለተኛው ብሬክስ የሚፈልግ አለ ከዚህ እንካን ናግረው ብሬክስ ነው። ሰላም ሰላም ብራዘር ካሜላ هذا عندها انت هاوي انت ايوه طعمك يتجرمنا زولا على باي مصيب قلت ما عاد غير الله ايدت مالي ዝግጅት ዝገበርና ኢና ነና ዳዝ መቃብር ለወለው ይኹን ላማንም ተረዲካ እዚ ህይወት እዩ ህይወትና ዛዋላ እዚኣ ማለት ህይወት ናይ ኩላስና እዩ ብሄረሰብ ዝፈሊ ምንም ድሑር ዝኾነ ሰብ ተዘይኮይኑ ፅባሕ ንጎ ጓላ ልትተሓስ ስለዝኾነት እዚ ኩለና ክንጋፈጦ ኣለና ተረዲካ እና ዝቆልዓዚ ሰብ ደልየሎ ሰባት ይኽእል እዩ ይዋፃእ እዩ ኢሉ መፅኡ ላባየ ተረዲካ ዶ ኩሉ ነገር ኣነ ዝግጅት እየ ገይረ ተረዲካ ጥራይ ኣብ ላይፍ ወፅኡ ልልፍልፍ ሰብ ተዘይኮይኑ ምንም መፍትሒ እዛ ቆልዓ እዚኣ ዘምፅእ ሰብ ዋላ ሓደ የለ ክነግረካ መፍትሒኦም ተረዲካ ዶ እሺ እስና ካልኣዩ ኣሎ ተዘራርቦ እንትን የብሉ ማለት እዩ ተረዲካ መፍትሒ ልትማሊእ ነይሩ ኩሉ ነገራት መፍትሒ ልቀርብ ማለት እዩ ከምዚ ክንገብሪና እዚ ክንገብሪና ኣብ ላይፍ ወፂኻ ዝዝረብ ዘረባታት ኣይኮነን ተረዲካ ኣነ ክዛረብ ልኽእል ዋና ዝናልበይ መርክዒ ቦታ ምስ ወፃእኹ እየ ተረዲካ እዚ ስለዝኾነ እንድሕር ይኾነ ስምዐኒ እስኪ ኣብ ላይ ብወፅኻ ድወጋዕ እንድሕር ይኾነ ድምንታይ ትድኖ ነገር መረጃ ሙሉ ብውሽጣይ ትናገሩ ብውሽጣዊ ሕራይ ብውሽጣዊ ግዴታ ኣብ ላይ ብቅረው ድበለ ኣካል እኮ የለይ ባይዘወይ መረጃ እንድሕር ሃልኩም እታ ቆልዓ ድናሃቶ ቦታ ትፈልጥዎ እንድሕር ኮይንኩም ብውሽጢ መረጃ ለይትው
ግዴታው ላይ መረጃም የለም ክብሮም አንተ ማን መረጃ ምናምን አይደለም ሰው ያምጡ ከኔ ጋር ይግባ አንድ ሳምንቱና ከኛ ጋር ይግባ ስማ የማታርጉበት ነገር አትናገሩት እውነቱ ልንገርህ አንተም አትገባም የሚልት ያለ አይገባ ማንም ሰው አይገባም የሚገባ ሰው አለ ምንድነው አንተ ምትለው ወደይ ስማ አነግረካ አነ ናይ መረጃ ናይ ገለ ይሆነ ትክክለኛ እርግጠኛ ታቲ አሁን ዲለ ቦታ ወይ ተቃቢራ አሁን ዲለ ቦታ አላ ተተባይላ ማለት ነው ዳአታ አካልና ቃዕም ዘሎ አካል አዘጋጅ የለው ተረዲካ ብዙ ነገር ዚ ከብል ወይ አነ ኸይድ ወይ ደሞ አነ ረኸው ምክንያት የለኝ ሶሪ معلش አሁን ንግግር ካጣልቃቴ ጽፈሐልቱ ለኻየሲ ትክክለኛ መረጃ አንዲ ተስቢሽ ትክክለኛ መረጃ ዲፈልጥ እንድሕርሃሉ ስሕና ድምታይ ንኽልየና ደይቱላኻን ሞለካሎ ትክክለኛ መረጃ አውንሱ ትክክለኛ ዲዩ ማሚ ትሰማኛለህ ወንድሜ ማሚ አንዴ ቆይ ሀቢባ ቤትሽ መቆጣጠር ትቻለሽ ምን ተረዳክ እኔ ትግርኛ አላቅም ተርጉምልኝ ነገር ምንም የተረዳሁት ነገር የለም ማሜን ማውራት ፈልጌ ነው እኔ ማሜን አንድ ጊዜ ክፈትልኝ አንተ አናግረኝ ማሚ አንዴ ክፈተው ተስፍሽ ትግርኛ ታግ ይገባል ኖ አይ ማሜን ራሱ መጠየቅ የምፈልገው ነገር አለ ትላንትና ይሄ ልጅ ማለት አሁን መጥቶ የሚያወራው ኤርትራው ልጅ ሄጄ ከ9 ዓመት በኋላ ያገኘሁት ልጅ ነው የሚለው ልጅ ነው አምጥቶ ያወራ ያለው ማሚ አሁን አጠገቡ ላይ ማለት ነው እሱ እኮ እያለ ያለው ታማኝ መረጃ ካላችሁ ከ9 ዓመት ለመግባት ዝግጁ ነን እኮ ነው እያለ ያለው ሌላ የተለየ ነገር እኮ አይደለም ያወራው ታማኝ መረጃ ካላችሁ ማለት እነሱ አንደኛ ከ9 ዓመት ያገኘሁት አላልኩም እኔ ተማም 2 ዓመት ከ3 ዓመት በፊት የተለያየ ነው ያንኛው ሌላ ነው ማለት ነው ገብቷል አሁን እዛ መግባት ነው የምንፈልገው ማሚ እኔ አሁን መጠየቅ የፈለኩት ዋናው ነገር እዛ ጋር ልጅቷ ያለችበት አካባቢ ታውቁታላችሁ አይደለ የሚገባ ሰው የለም ነው ያላችሁት አይደል አሁን የተፈለገው ነገር በጋራ አብራችሁ የሚገባ ሰው ነው የምትፈልጉት ያንን ይዘጋጅልን እዛ ጋር ቦታው ላይ የታየበት ቦታ ላይ ተፈልጋ ትገኝ እኛ እዛ አካባቢ ላይ መረጃ አለን ከሆነ እኛ እነዛን ሰዎች እንፈልግና የሚገቡ ሰዎችን እናዘጋጅ አንድ ላይ ከናንተ ጋር ሁለተኛ ደግሞ አይ ብር ነው የሚፈልጉት መደራደር ነው የሚፈልጉት ምትሉን ከሆነ ደግሞ እንዴት ነው የሚደራደሩት እንዴት ነው ልጃችንን መመለስ የሚችሉት ሚለው ጉዳይ ላይ እንነጋገርና በውስጥም ይሁን አሁንም ቢሆን መፍትሄው ይሄ ነው ልጅቷ እንድትፈታ ብር ነው የሚፈልጉት ይመልሱላቸውሃል ብር የሚከፈላቸው ከሆነ ይከፈላቸው ሁለተኛው አማራጭ ደግሞ አይ በጋራ ገብተን ቦታውን ስለምናቅ ኃይል ጨምሩልን ያለው ነገር በመንግስትም በዛ ጋር ባሉ ሰዎችም ተባብረን ልጅቷ ካለችባት እናውጣት ከሆነ ደግሞ እንተጋገዝ የሚለው ነገር ነው አይደል የሚመጣው አሁን ስለዚህ የትኛው ጋር ሆነን አሁን እኛ ምን እንድናገዛችሁ ነው ማሚ የፈለከው ወንድሜ ምን እናድርግ ተጨማሪ ኃይል ነው የምትፈልጉት የታየችበት ቦታ አለ እዛ ቦታ እንድንደርስ እንዲናድርግና እንተጋገዝ እርዱን ነው የምትሉት ህዝቡን ወይ ደግሞ በውስጥ አናግሩን ነው ይሄኛውን ነው የፈለኩት ቴንክ ዩ አሁን መቀጠል ትችላለህ አንዴ ሀቡ ማሜ ጋር ያለው ልጅ አንዴ ፕሊዝ ብሬክ እታቸውኛ እየሰማው ነበር እኛም ፎሎ አድርጉን እኔ ገብቶኛል ነገሩ ፕሊዝ ሌትስ ፊኒሽ ቱጌዘር እኛ ያለን እኛ እንርዳችሁ በቃ ብሬክ ገብቷል አንተም እነዚህ ልጆች ልጅቷን ማምጣት ይችላሉ በቃ እኛ የምንፈልገው እነሱ ነው እና እኛም ብሬክ ፕሊዝ አገናኙን ከነዚህ ሰዎች ጋር በቃ እና ይሄ ነገር ያልቃል ያመጣው ከነሱ አንደበት ለማውረዳቸው በፊት ይኸውልህ ዝም ብለህ ከማመን በፊት ቁጥር ተቀበላቸው እዚሁ በኢንቦክስ ይላክልህ እሱን እኮ ነው የምልሽ ማንም እኛ ጋር ተነጋገሩ በእናታችሁ ማንም መሀላችሁ አይባ ቀጥታ ማሜ ሳይወርድ ራሱ ቁጥር ይላክልህ አንተ እዚሁ እንዳለክ ሚውት አድርገህ ደውለክ ገስት ላይ እንዳለ እሱ ሚውት አድርጎ እሱነቱን ኮንፈርም አድርግ ከዛም በኋላ ነው እርግጠኛ መሆን የምችለው ገባ ካደል ማሜ ፎሎ ካረኩ ቆይቻለሁ አልመለስክልኝም አንዴ መልስልኝና ቁጥሬ ልላክልህ ፕሊዝ በቃ አይ ነው ነገሩ ገብቶኛል ፕሊዝ በእግዚአብሔር ጓደኛ ይክፈትልኝ ጓደኛ የሚወጣ አንሰማ ማሜ አንሳልኝ እሱ ማሜ ይሄ ነገር ይሄን እንደሚያስጨንቁና አቃደው በዚህ ጋር ያኒ እንደ ይሄንን ተናገሩ እንደሚሉ ይሄን ነገር ማውራት በዚህ ጭራሽ አልፈለግንም ነበር ተማም እኛን አገኛችሁ ወንድሜ የመጀመሪያ ዝግጁነት እንደሚያደርጉበት እርግጠኛ ነኝ እነዛ ሰዎች መርዘናቸው የታወቀ ነው ዛሬ በዚህ እናደርጋለን ለምን እንደዚህ ተናገር ስለነሱ እኮ እየሰሙ ነው
ከስር እያዳመጡ ነው ያሉት። እሺ ማሜ ለምን መረጃውን እኛ እዚህ ላይ ባወራን ቁጥር እነሱ እኮ ለምን በውስጥ ታዲያ ለምንድን ነው መረጃ ለንግባ ብላችሁ በዚህ ታቆት የለን ባለፈውም ግሩፕ ላይ አንተ ራስህ በዋትስአፕ እኔን አውርደኝና መልሰህ ግባ። አቡ መልሽው እኔ ልውረድ። ቆይ እንትና በኮብራው ቦታ ግባ። በኮብራው ቦታ ይግባ አይደል? ቆይማ ሀቡ በዚህ መናገር አንፈልግም ትላላችሁ። ኦኬ በውስጥ ዋትስአፕ ቁጥር አላችሁ። ለምን በውስጥ አላካችሁም ታዲያ? ቁጥር ሲጠየቁ ደግሞ ምን አሉ መሰለክ? የለኝም ቁጥር ብሬክስ አረ ሲሪኛው አለው አይደል እንዴ? ብሬክስ እባክህ ልትረዳኝ ይገባል። ማለት የተረጋጋና አንተ እኛ እናደርጋለን ሀቢቢ በጣም አንደርስታንድ ማድረግ ሰው ነኝ። ግን ቁም ነገር ያለው ተራውሩ ሰይድ ማለት ነው። አንደኛ ሰይድ ትናንትናም ስደውልለት ተክሌ እዚህ ጋር መጥቶ ማለት ነው ያወሩ ያለ ስደውልለት ይሄ ነገር ትክክል አይደለም እያልኩት ዘግቶብኛል። ሰይድ ደግሞ ዋትስአፕ ላይም አይመልስም ነበር። ማሜ እኔ በውስጥ ጽፌልሃለሁ፣ ትላንትም ሪካርድ አድርጌልሃለሁ በቲክቶክ። ላላ እኔ በቲክቶክ አላየሁም፣ በዋትስአፕ ሪካርድ አድርጌልሃለሁ። ፕሮፋይሌ ስራ አለ በዋትስአፕ አድርጌልሃለሁ፣ አላየሁም። ሪካርድ አድርጌልሃለሁ፣ ደውያለሁ። ኦኬ ስንት ነው መጨረሻው ቁጥር? መጨረሻ ስንት የሚያባባ ነገር ነው? 67 ምን ሰዓት ነው? ብዙ ሰው ቴክስት ስለሚጽፍ ነው። ስንት ሰዓት ነው ደወልክልኝ? ሰዓቱን አላውቅም። ማታ የዛኔ ደወልኩልህ። እባክህ ስራ ላይ ነኝ፣ እባክህ ስራ ላይ ነኝ፣ አዳምጠኝ። ማታ እባክህ ስራ ላይ ነኝ እያዳመጥኩ ነው ተወኝ አላልከኝም? የዛኔ ነበር ወጥቻለሁ። አንተ መሆኑን አላወቅኩም። እዚህ ፕሮግራም እያዳመጥኩ የሚደውሉብኝ ሰው ብዙ ስለሆኑ አቡ አሁን ሃይ በል ችግር የለውም። ሃይ በለኝ። እሺ ደግመህ ሃይ በለኝ ማለት እንጨቃጨቅ ምናምን ነገር አይደለም። አሁን ማድረግ ያለባችሁ ክብሮምን ማለት ነው። ክብሮምን በውስጥ አናግሩትና እሱ ያናግረኝ ነው። አጭር ያለውን ነገር ማለት ነው። ማሜ አሁን ጥሩ መታሃል። አንተ አናግረኝ፣ የልጁን ቁጥር ስጠኝ፣ ሶስታችን ኮንፈረንስ እንትን አድርገን እናወራለን። ምንም ችግር የለም። ወይም ደግሞ ዋትስአፕ ግሩፕ አስረን እናወራለን። በቃ ስለዚህ እኔ ማሜ ነው ይበለኝ፣ በዋትስአፕ ጻፍልኝ ፕሮፋይል ስር ባለው። አይ ያኔም ይሄ እንዲሆን ነው የምፈልገው በውስጥ ብናደርግ። አቡፋን ነው አቤት። ይሄ ትክክል አይደለም። ያንተ ባዮክ ላይ ባለው ቁጥር የሀገር ሰው ማሜ ነኝ ብሎ ሊጽፍልክ ይችላል። ትክክለኛው ነገር ቁጥሩን እሱ በኢንቦክስ ይስጥክ። ይኸውልህ ፎሎ ይኸውልህ የራሱን ቁጥር ማሜ ለአንተ በኢንቦክስ ይስጥክ። ሰያ ከዛ አንተ ነህ ሄደህ ዋትስአፕ ላይ እኔ የራሴን ስልክ እንደ ብሬክ ጋርም እኮ አለ መውሰድ ይችላል። ከብሬክ አንተ ቴክስት ጻፍልኝ በትንሽኛው አካውንቴ ሃይ ብያለሁ። አሁን ፎሎ አድርጌ በዚህ ሰይዶ ረባቦ በሚል ግን ምንም የተለየ ነገር ግን ጽፈልኝ አታውቅም። አስገቡኝ ገስት ነው እንጂ ሁሌም ምንም የተለየ ነገር አልጻፍክልኝም። እስከ እኔ እኮ አሁን ብሬክስ ምን አለ መሰለኝ ነው እኔ እንዲቀርብ ነበር ሰውዬው የፈለኩት አንቺን አላችሁ። ምን የትኛው ሰውዬ? ኮብራው ወንድሜ እናንተ የምትችሉ ከሆነ ይሄን አግዙን ነበሉን፣ በውስጥ ንገሩን፣ የምትፈልጉትን ነገር ገብታችሁ አውጧት አይደል? ካልሆነ የሚሆን ነገር ካለ በውስጥ እናንተ ጋር እንነጋገር። እሺ በቃ እሱንም ካላችሁ ጥሩ። ሰያ በግሩፕ ይሰርና ግቡ እንነጋገር። ይሄን ህዝብ ለምንድን ነው የኔ ያለው? ኮብራውን ፎሎ አድርገኝ ማሜ። ፎሎዬን አልመለስኩም። እኔም ከዚህ በላይ እንዲታመስ አልፈልግም። እኔ በእውነት ሁለተኛ አስገቡኝ ብላችሁ በስት ከጠየቃችሁ በጣም ነው የማፍረው። ቢካዝ ምንም እርባና ያለው ነገር እጃችን ላይ እንደውም ዛሬ ስንሰራ ያዋልነው ነገር ፓስፖርት አይተናል፣ ሲም ካርድ አይተናል። ለአባቷ ላይ ያስረክብ ልጁ አልገብቷን ጠዋት ያለውን ሌሎችም ልጆች ጠይቀናል። ጥሩ እየሰራን ነበር። አሁን እናንተ ስትመጡ ጥሩ ነገር እናገኛለን ስንል ጭራሽ ትርምስምስ ወጣ። ይሄም ለእኛም ማሰብ አለባችሁ። እውነት ለመናገር ታችን የሚቀመጠው ሰው ቀላል ህዝብ አይደለም። ከኛ የተሻለ የሚናገሩ መረጃ የሚጠይቁ ሰዎች አሉ። ስለዚህ በውስጥ ጉዳዩን ሄደንበት መኩም ተጨምሮ ተክላይን አገናኝን ነው አይደል ያላችሁ? ተመልሱ እናንተም ይደውል ነው። አዎ ደውይ እኮ እንዲደውል ነግሬዋለሁ። አሁን ይደውላል። ዳይሬክት አገናኛችኋለሁ፣ ታወራላችሁ። አውዬ ፎከስ መሆን ያለበት አሁን ደውል። ይሄ ያልከው ቁጥር አልመጣልኝም ነው 67 መጨረሻው አልመጣልኝም። በዋትስአፕም ሆነ በደውልም የለም። ይሄን 3 ቀን ያስታውቃል። እንካላ ከለቆይ ኮብራው ሲመጣ እሱን አውራው ማለት ነው። ነርግን ማውራው እኔ እኮ ለሚኪም ነገር ልኬለታለሁ። እሱ ጋር ያወራሁት መላክ ምንም ነገር ሪከርድ ላይ አሁን 10 20 ሪከርድ መጥቶ አናዳምጠውም። በጣም ብዙ ነገር ነው የሚደራረበው። አለቃ ከሆነ አለቃዬ ነው ለኛ ያስኳት ይሄው ወይ ደግሞ የሆነ የምትፈልጉ ነገር ካለ ይሄን ነው የምንፈልገው ይሄው። እንደዛ ካልሆነ እስኪ ክብሮን ብቻ አንድ ጊዜ ያናግረኝ። ሚውትን አንሳ። እየሰማሁ ነው።
የዛሬ 2 ወር የደበቃትን ልጅ ማነው ስሟ? አስፈላጊ ነው አጣታለሁ ግን ይደውልለትና እኔ ራሴ ብጠይቀው በቃ ይደውልለትና ይምጣና አንተ አናግረው። እኔ እንደውም እሱ ጋር መገናኘት አልፈልግም። ቁጥር ይሄ ማን ነው ማሜ? ቁጥር ይሄ ማን ነው? የኦማን ነው። የኦማን ቁጥሩ 0218 ነው። አሁን እንትን ኃይለ ባለክ ኦኬ። ሌላ ማሜን እኛ ላይ መጥቷል። መነሻው ቁጥር 0281 የሚል የት ሀገር ቁጥር እንደው አላውቀውም። ቆይስ ደውዬ አገኘዋለሁ እኮ ማን እንደሆነ በዋትስአፕ ስለሆነ እንጂ እሺ ይሄ ያንተ ነው? ያንተ ነው ይሄ? እሺ ቁጥር ደርሶኛ። እሺ ሀቢባ አቤት። እኔ ልተኛ አይበቃም? ከገጠር ልጅ ጋር ጨርሳችኋል? አዎ ይሄድ። እሱ ምንም መናገር እሱ ይረፍ። ለምን መሰለሽ ሌሎቹ ጓደኞቹ ሲመጡ ይመጣም። ብቻውን እዚህ ምንም እየደከመ ስለሆነ እረፍት ያድርግ። በጣም ተንገላታ እሱ። በጣም ጥሩ። እሺ የገጠር ልጅ እናመሰግናለን ነገሰን ስላመጣከው። ዛሬ ፓስፖርቱን በጣም ባንተ ነው ነገሰ የመጣው። እኔም በእርግጥ ዳይሬክት ደውዬለት ዳታ የለኝም ሲል ሳፋሪኮም ግዛ ብዬ አንሊሚቴድ ዳታ ልሙላ ብዬ ዳይሬክት ኢትዮጵያ ድረስ ደውዬ አናግሬያለሁ። ቅልቦችም አናግሮታል። እንዲሁም አንተ ሶስታችን ተባብረን ነገሰን አምጥተነው ዛሬ ፓስፖርቷን አይተናል፣ ስልኳን አይተናል። በጣም እናመሰግናለን። አሊ እና ሌሎቹ ደግሞ ኮኔክሽን አስተካክለው ይምጡና ሌላ ቀን መናገር የሚፈልጉት ነገር ካለ ይናገሩ። ከአንተ ጋር ግን ለዛሬ ጨርሰናል። እናመሰግናለን። ይድረፍ። እናመሰግናለን ጥያቄዎቻችንን ስለመለስክ አመሰግናለሁ። እሺ በሐሚድ ጉዳይ ደግሞ ሐሚድን አላቀውም አላየውትም ብላ መሲ አብራችሁ የነበረችው ልጅ መስክራለች። ከዛ በኋላ ደግሞ ከዛ ቦታ በኋላ ደግሞ አውቀዋለሁ የሚል አካል ካለ ይምጣ። አብሯችሁ የነበረ ፎቶ፣ ቪዲዮ ማስረጃ ያለው ካለ እንቀበላለን። ችግር የለውም። እሺ እቀበላለሁ። መልካም አዳር። እና ያለችው ኦኬ። ይደውላል ተክላይ። አሁን እንዲደውል ነግሬዋለሁ።